የኔ ወንድም እቅጩን እናገር እንግዲህ እዛ የምትጃጃሉበት ሄዳችሁ ተጃጃሉ ጦርነት ይበቃናል ካልን ይበቃናል ከወያኔ ጋር ተገዳደልንና ተደራደርንና ታረቅን ራይት እሺ ከሸኔ ጋርስ አማራ ያረደ እየገደለ ኖሮ ሄደን አሁን ይሄው ድርድር ቀብተን ሄደን ለምነን ያወራን ነው አይደል ከፋኖ ጋር ማታወራው ምን ስለሆንክ ነው እንደ ወያኔና እንደ ሸኔ ደም ስላላስ ደም በየቦታው ደም ካላፈሰሰ በየቦታው እንደገና ብሄር እየለየ ስላልገደለ ካሉን ስትገድል ምንም አይነት ስሜት እንዳይሰማህ የሚያደርግ ማደንዘዣ ነው እቺን ነገር ግን ፋኖ ሸኔና ወያኔ ላይ አይደለም ያየዋት በይሄው መንግስት ኮሙኒኬሽን ማይቻታል ሰይጣናዊ ብላችሁ ጀመራችሁ ታካሄድ ፋኖ ሰይጣን የሚያደርግ ነው ይሄ ትክክል አይደለም በዚህ መንገድ ሄደን ወያኔን አላሸነፍንም ራይት አላሸነፍንም በዚህኛው መንገድ አይደለም ያሸነፍነው መንገዱ አይደለም እንጂ አሸነፍናል እሺ ወይ ሸኔስ ሸኔ እኮ ራሱ ነው የተሸነፈው ግን ድርድር ውስጥ ላይ ነው ድርድር ላይ ነው ለምንድነው አማራን ጣላት የምናረገው ለምንድነው ወያኔና ሸኔ ላይ ያልሰራው ነገር አማራ ጋር ይሰራ ብለን የምናስበው ምንድነው የሚጎዳን ፋኖን ቁጭ አድርገን ይሄ እንዲ ነው ብለን ማናወራው ለምንድነው ችግሩ እንዳይባባስ ማድረግ እየቻልን ለማባባስ ምን ሄደው ለምንድነው ተመሳሳይ ችግር ምን ፈጥረው ለምንድነው ስሜታዊ ምን ነው አንተ ለምን ስሜታዊ እናንተ ስሜታዊ ስለሆናችሁ የራሳችሁ ጉዳይ አሪያ ለምንድነው እነዚህ ሰዎች ቁጭ ብላችሁ ማታወሯቸው ቁጭ ብላችሁ ስታወሯቸው እነሱንም አይደለም ሽማግሌዎቹን የብረሰቡን ክፍል ይዱራ እናግሩት ቁጭ ብላችሁ አሁን ችግር ሳይሰፋ ሄዳችሁ አናግሩት ብታማክሩት ይሻላል እብሪቱን ተው ጥጋቡን ተው ሰይጣናዊነቱን ተውት እናሸንፋለን እንጠርጋለን የሚሉ ሁሉንም ተውት አይሆን ወያኔ ጋር ሆነም ሸኔ ጋር ሆነም አማራ ጋርም አይሆንም ፋኖ ጋርም አይሆንም ለምን አለነዚህ ዙሪያችንን ጥዮል ወያኔ ሲያጠቃን ሰሜንስ ሲጠጋ የነበረው ሴታፕ አሁንም አለ ያንንም በሱዳን በኩል ሰንጥቆ የመግባት ፍላጎት ነበር አሁንም አለ ያንንም የብሔር ግጭት ለማስነሳት ዓላማ ነበር አሁንም አለ ያንንም በስሜት ነው የተንደረደረው አሁንም በስሜት ነው ተመሳሳይ ስህተት እየሰራ ነው እንዴ ሰዎቹ ለፍትህ ይዘው ማቅረብ ነው ግን ምንድነው ህገ መንግስታዊ ስርዓቱን በኃይል ለማፍረስ ህዋዜ ያረጋችሁት ምንድነው እሱን ነው ወለጋ ላይ ያረጋችሁት ምንድነው እሱን አሁን ያረጋችሁት አለው እሱን ተመሳሳይ ሚስቴክ እየሰራችሁ ነው ይሄ ጽንፈኛ ኃይል በአማራ ክልል ሳይገደም እንደ ሀገር መንግስትን በኃይል ከስልጣን ለማስወገድ ያልፈነቀለው ድንጋይ የለም ያባቲ አምላክ ድንጋይ ያስበላችሁ